بخليل فالق يتوحيد وراش إيمان تولد لإسلام دراش برسالة فانا صرت المدان دم كان يعببن بقرآن كيدان بطرعو منقد باندو قودنا بخليل فينوت بمارو دانا السلام عليكم ورحمة الله وبركاته يا تكبراتو يا أفريكا تي في ተመልካቾቻችን እንደምን ቆይታችኋል ሰዋይዶ ለኻ የተሰኘው መሰናዷችን ጀምሯል በፍጣር ሰዓታችሁ ላይ ሆናችሁ እኛን የተከታተላችሁ እንደዚሁ ይፍጣራችሁ ላይ ሆናችሁ ምታሳልፉት የቆይታ ሰዓታችን ነው በዚህ ቆይታ ሰዓታችን እንደተለመደው የተለያዩ የፍጣር ሰዓት መሰናዶች ይቀርባሉ የቁርአናዊ የሆኑ መልእክቶች እንደዚሁም ደግሞ ምናጠናቅራቸው መሰናዶዎችና ከዚህ ከስቱዲዮ ነን ምናነሳቸው መረጃዎች ወደናንተ መድረሳቸውን ከዚህ ሰዓት ጀምረው ይቀጥላሉ አብራችሁን ስለምትሆኑ በጣም ደስ ይለናል እናመሰግናለን አፍሪካ ቲቪ እንግዲህ ምናልባት ይፍጣር ሰዓት ላይ ስለሆነ ነው እንጂ ቀን ላይም የረመዳን ድባብ ያላችሁ ፕሮግራሞችን በተለይ ደግሞ የዘንድሮን ረመዳን ስለ ቁርአን በሰፊው ተሰርቷልና የኛም ይፍጣር ፕሮግራም አብዛኞቹ ሐሳባቸው ቁርአን ላይ ያተኮራል እኛ ደግሞ እንዲሁ ከዚሁ ከዋናው ስቱዲዮ ስለ ተለያዩ ነገሮች መረጃዎች እየሰጠን ቆይታ እናደርጋለን ባለፉት ቀናቶች ብዙ ሐሳቦችን ስናነሳ ነበር በተለይ እነዚህ ያለፉት 3-4 ቀናቶች በአለም ውስጥ ያሉ በተለይ ሙስሊም ሀገሮች ውስጥ ያሉ ትላልቅ መስጊዶችን መረጃዎችን ሰጥ ነበር ምን ያክል ሰው ያስተናግዳሉ ለመገንባት ስንት አመት ፈጅተዋል አንዳንዶቹ መስጊዶች በጣም ከፍተኛ ወጪ በስቶባቸው እንደውም ከኢትዮጵያ የአመት በጀቱ ሁሉ ያነጻጸርን ያነሳነው አንድ መስጊድ ነበርና ከዛም በተጨማሪ ደግሞ አብዛኞቹ መስጊዶች ያው እዚህ ወደ መካከለኛው ምስራቅ አካባቢ ያሉት እንደ ሀገርም ደረጃ ቴክኖሎጂ ላይ ወደፊት እየሄዱ ያሉ እንደመሆናቸው እነዚህ መሳጅዶች ከመስጊድነትም አልፈው የሰጋጆችን ምቾት ለመጨመር የሚጠቀሟቸው ቴክኖሎጂንም ያነሳን ቆይተን ነበርና ዛሬም 1-2-3 መስጊዶችን ያነሳን ቆይታ እናደርጋለን ከተመልካቾች ጋር እነዚህ መረጃዎች ይሄዳሉ ከስቱዲዮ ውጭ ተዘጋጁ ፕሮግራሞች አሉ ጥንቅርም አለ ማለት ዓለምን የሚያስጎበኝ ሁሉ ሀገሪ ፕሮግራም አለ ሌላውም ስለ ቁርአን ነው የተዘጋጀ ፕሮግራም አለ ይህ ሁሉ ፕሮግራሞች ዛሬ እንግዲህ ይቀርባሉ ከዛ በይናትም ይቀጥላል ማለት ነው እንግዲህ የተለያዩ ሐሳቦችን ነው በዚህ ፕሮግራማችን ላይ ያነሳን ምን ቀጥለው በነገራችን ላይ እንዲህ ያሉ የመስጊዶች መረጃዎችን ስናነሳና ስንጥል ቀላል መስሎ አይታየኝም ምክንያቱም ይሄንን ፕሮግራም በተለያየ አይነት ሁኔታ ውስጥ ሆኖ እዚህ ሀገር ላይ የተለያዩ ፕሮጀክቶች መሳጅዶች እየተሰሩ ነው ያሉት የሚመለከቱ ሰዎች አሉና ጥር ምጥን ባለ መልኩ ራሱ ባለን የገንዘብ አቅም እንደዚሁም ደግሞ ባለን ይሄ የፈጠራ ተፈጥሮም ደግሞ ከሰጠን ነገር ጋር አድርጎ እንዲህ ያሉ መስጊዶችን መስራት እንዲቻል አንድም ሞቲቬት ማድረጊያ ነው ሚዲያ ላይ አንድ ነገር ሲነሳ ምክንያቱም ይሄ ነው ብለህ አትጠቅስም አላማ ኖሮ ነው መስራውና ፕሮጀክቶች ብዙ አሉ የተለያዩ እስላማዊ ሴንተሮች መስጊዶች የተሰሩ ነው በዚህ በረመዳን እንኳን የተለያየ ገቢ ማሰባሰቢያዎችን እየተመለከትን ነውና ይሄን ስታይ እንዲህ አይነቱን ሰው ሲያይ ውስጡ የነበረ ክሬቲቪቲ የፈጠራ ሐሳብ እንደዚህ ማድረግ ይቻላል እኮ እንዲያናደርግም ይሄን ከየት እናገኘው የሚል ሐሳብ እንዲመጣ በማሰብ ነው በተወሰነ መልኩ ለመግለጽ መርሐባ አንዳንድ መስጊዶች እንግዲህ የሚመሰረቱባቸው ወይ ደግሞ የሚገነቡባቸው ብዙ ምክንያት ይኖራቸዋል አይደል አንዳንዴ ታሪካዊ ሰዎች ይሆናሉ ለህዝበ ሙስሊሙ ከፍተኛ አስተዋጽኦ ያደረጉ ሰዎችን የነሱንም ለመዘከርም አንዳንዴ ውሃ ማስቆፈር ጉርጓድ ማስቆፈር መስጊድም ገንብተህ ስሙ ሲጠራ አላህ ይርሐመው እንድትልድል ይፈጥራልና ከዚህ ጋር የተያዘ አንድ መረጃ አለ የኳታር ውስጥ ዋና ከተማው ዶሃ እንደማለት ነው 2011 ላይ ግንባታው የተጠናቀቀ መስጊድ አለ ኢማም መሐመድ አብዱል ወሃብ ይሰኛል ይህ መስጊድ እንግዲህ ምናልባት አሁን ስያሜው ለማንሳት ያክል ታሪካዊ ሂደት አለው ከ1703 እስከ 1792 18ኛው ክፍለ ዘመን ላይ በተለይ በአረቢያን ፔኒንሱላ ላይ ቢድዓ ተስፋፍቶ ነበር በዘመኑ እንግዲህ እስልምና እንደምታውቀው አንድ ነብይ እንኳን ተልኮ ሌላ ነብይ እስከሚመጣ ድረስ ብዙ ፈሳዶች ይስፋፋሉ አይደል በዛን ዘመን ይሄ 18ኛው 17ኛው ክፍለ ዘመን አካባቢ ላይ የነበረው ጃሂልያ ተስፋፍቶ ነበር ዕውቀት ከማህበረሰቡ ወጥቶ ነበርና ዕውቀት ከህዝብ አእምሮ ሲወጣ ምን ይሆናል ተጨማሪ የሆነ ጅህልና ሲስፋፋ በተለይ እስልምና አደጋ ውስጥ ይሆናል ባዕድ አምልኮች ይከሰታሉና በዛ ፔኒንሱላ ውስጥ እንግዲህ በተለይ ተውሂድን በማስተማር የሚታወቁ ሰው ናቸው በኢትዮጵያ ማስተምሮታቸው እናቃለን አይደል ኪታባቸው የተውሂድ ኪታቦቻቸው ላይ በጣም ይታወቃሉና የሳቸውን ስም ለመዘከር ተብሎ ወይ ደግሞ ሳቸውን ለማስተዋወስ ታስቦ የተሰራ መስጊድ ነው ዶሃ ውስጥ እንግዲህ ይሄ ብሔራዊ መስጊድ ነው የሚባለው የኳታር ትልቁ መስጊድ ነው
ወደ 30,000 ሰው በአንድ ጊዜ ያስተናግዳል። በጣም በርካታ አንድ ትልቅ ስቴዲየም እንደማለት ነውና ብዙ ጎብኚዎችም በዓለም አቀፍ ደረጃ በተለይ ዶሃን የጎበኘ ሰው እሱን ያን መስጊድ ሳይጎበኝ አይመጣም። በጣም ከፍ 93 ዳም አለው ወይ ደግሞ ይሄ ቁባ ምን ነው አይደለ 93 ቁባዎች አሉት። ዙሪያውን ስታየው በተለይ በላይ በድሮን ፉቴጅ ስታየው ለየት የሚል በቃ የሆነ ሸንተረር ነገር ነው የሚመስለው ከላይ ሆነ ስታየው 93 ዳሞች አሉት። የተሰራባቸውም ቁሳቁሶች በጣም ውድ ናቸው። ከመላው ዓለም በተለይ ይሄ ቅንጡ እቃዎች ያሉባቸው ሀገሮች ላይ ተሰባስቦ የተሰራ መስጂድ ነው። ብዙ የሰው ኃይልም ተጠቅሟል። ከዛ በተጨማሪ መነሻ ላይ እንዳነሳ ነው ይሄ ፕሮግራም መግቢያ ላይ ዶሃ ወይም ደግሞ ኳታር በአሁኑ ሰዓት ቴክኖሎጂን በመጠቀም ከፊት የምትጣራ ሀገር ናትና መስጂዱ እነዚህን ሁሉ ነገሮች ተጠቅሟል። በተለይ ኤአይ ላይ አካባቢው እንደምታውቀው የሙቀት ቀጠና ነው። ሙቀቱን ቫላንስ ለማድረግ ከላይም ከጣራውም የሚጠቀሙ ሙቀቶች አሉ። አንዳንድ ሙቀት አይተኮን አሁን በረሃ አካባቢ ምናልባት ለኑሮም ወይ ደግሞ በስራ አጋጣሚ ሄደ ከሆነ ከሙቀት ቦታ መጥተህ ቀዝቃዛም ቀጥታ ከነካህም በሽታ ነው የሚሆነው አይደለ? ያን ልክ እየገባህ ያለ ቫላንስ እያደረገ ነው የሚገባው ሰውነት ላይ ቶሎ ወዲያውኑ ቅዝቃዜ እንዳይገባ ያደርጋል። መጥኖ ነው። በዛ በሰፊ መስጂድ ውስጥ ደግሞ ቫላንስ የሆነም ድምጽ እንዲመጣ የተለየ ቴክኖሎጂ አለው። በጣም ብዙ ስፒከሮች ያሉበት መስጂድ ነው። ግን ለዚህም ደግሞ አሁን እነዚህ ምንልህ አሁን የማነሳቸው ቴክኖሎጂዎች የሆነ ነገር ወልፈት ብሎ የሆነ ችግር ቢፈጠር ደግሞ ወይ ኢንስቶል የሚደረጉባቸው ወይ ደግሞ የሚስተካከሉባቸው የራሱ የሆነ ቴክኖሎጂ አለው። ባለሙያዎች በተጠንቀቅ ቁጭ ብለዋል። አንድ ቀንም የሆነ ነገር ቢገጥም የሚያስተካክሉ ብዙ ባለሙያዎች አሉት። ከዚህ በተጨማሪ ዶሃ በጣም ጠባብ የምትባል ከተማ ነች። በጣም ሰፊ ቦታ ነው መስጊድ። እንደው ክብር እንስጥ ለዚህ ለታላቅ ዓሊም በተለይ ደግሞ የተውሂድን አስተምሮ ቁርአንና ሐዲስ እንደገና በአረቢያን ፔኒንሱላ እንደገና ይመለስ በሚል ሐሳብ የሰሩ ሰው እንደመሆናቸው እሳቸውን ሰው ማክበር አለብን በሚል በስፋት ትልቅ ፕሮጀክት ነው። ከፍተኛ ገንዘብ የወጣበት መስጂድ ነውና የተወሰነ እንደው ካለው ሰፊ ሂስትሪ ካለው ብዙ መረጃ ውስጥ የተወሰኑትን መጥቀስ ያክል ነው። ግሩም ነው። እንዲህ ያሉ መስጂዶች ቅድም እንዳልከው ታሪክ እንዲያነሳቸው ወይም ደግሞ ከታሪኩ ጋር ልክ ግጥም የሚሉ ሆኖ ይገኛሉ። ምክንያቱም እንዲህ ያለ ትልቅ ስብዕናን በዚህ አይነት መልኩ ማክበርና ለታሪክ የሚቀመጥ ደግሞ ከትውልድ ወደ ትውልድ የሚሻገር ቅርስ ነው መስጂድና ራሱን ችሎ ከአምልኮ ስፍራነቱ ባሻገር ስለዚህ ይህንን ማሻገር የሚችል ታሪክ መስራታቸው በጣም የሚያምር ነው። እንቀጥላለን። አንድ ፕሮግራም ተከታትለን ተመልሰን ስንመጣ እዚህ ስቱዲዮ ሆነን መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። አብረን ነው። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد يتكبراتو يبروغراماتن تكتاتايوች ዛሬም ስለ ቁርአን ስለ አላሁ ጀለ ወዐዝ ስለ ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ የምንወያይበት ውይይታችን ዛሬም እንሆ ቀጥሏል። ረመዳን ወር ከአላህ ጋር ያለንን አላቃ እጅጉኑ የምናጠናክርበት ወር እንደመሆኑ የዛሬው ፕሮግራማችን የሚሆነው አላሁ ጀለ ወዐዝ የፈጠራቸውን ፍጥረታቶችን እያየን ስለ አላህ ማስተንተንና ኢማናችንን መጨመር ወደ አላህ ይበልጥ መቅረብ ስለሚለው ነው የምናየው። ከተላላቅ መሻይኾችና ዱዓቶች ጋር ቆይታ ይኖረናል። የመጀመሪያው ተናጋሪውና አቅራቢ የሚሆኑት ሼክ ሐምዱ ናቸው። فليتفضل مشكورا ومأجورا. اهلا. بسم الله والحمد لله والصلاه والسلام على رسول الله وعلى اله وصحبه ومن والاه. التفكر في مخلوقات الله ብለን ስንነሳ አላህ በፈጠራቸው የፍጥረታት አይነቶች ማስተንተን ማገናዘብ ስንል እንደው ቁርአን በተቀሰው ብንነሳ አላህ ይላል وإلهكم إله واحد لا إله إلا هو الرحمن الرحيم ይላል። አምላካችሁ አንድ አምላክ አላህ ብቻ ነው። እርሱ እንጂ ሌላ ሊያመልኩት የሚገባ ማንም ምንም የለም ይልና
هو الرحمن الرحيم يهونا لهلو يميازن لتعززوم لامصوم لسو لنسሳ ለአጋንንቱ ለሁሉ የሚያዝንልና ለታዛዦቹም ረሂም የሆነ አዛኝ የሆነ ይልና እንዲመለክ ብቻው እንዲመለክ የሚገባ መሆኑን ለመግለጽ ኢነ ፊ ኸልቅ السماوات والارض አላህ ሰባት ሰማይን በመፍጠሩና እንዲሁም ሰባት ምድርን በመፍጠሩ ኢነ ፊ ኸልቅ السماوات والارض واختلاف الليل والنهار ቀንና ሌሊትን በማፈራረቁ ይላል واختلاف الليل والنهار لآيات لأولل والفلك التي تجري في البحر بحر ላይ በሚንሻለሉ በሚንቀሳቀሱ መርከቦች ጀልባዎች ይላል አላህ Subhanahu Wa Ta'ala بما ينفع الناس ምን ይዘው ለሰዎች የሚጠቅምን ነገር ይዘው ላኪያስ መጪዎች በወደብ ነው አይደል የሚያስገቡት እና ያንን ይዘው በሚሄዱ መርከቦች وما أنزل الله من السماء الله كسماي باوردوم ጸጋ من الماء يا ምንድነው ከውሃ ይላል فأحيا به الأرض بعد موتها መሬት ከሞተች በኋላ በሱ በመቀስቀሱ ይላል ያው መሬት መድረቋ አቧራ ባቧራ መሆኗ መሬት መሰነጣጠቁ ሞት ነው ዝናብ እስኪያገኝ ድረስ ማለት ነው እንደገና ዝናብ አውርዶ አርጥቦ ያነ ተሰንጣጠቀውን ተገጣጥሞ ሌላ ይሄን አረንጓዴ አሻራ እንዲያሳርፍ እንዲያወጣ ማድረጉ አላህ ይላል وبث فيها من كل دابة የተለያዩ የእንስሳ አይነቶችን በሷ እንዲንቀሳቀሱ ማሰራጨቱ መፍጠሩ ሱብሃንአላህ وتصريف الرياح ንፋስን ማገላበጡ والصحاب المسخر بين السماء والارض በሰማይና በምድር መካከል ያለ የሆነ የተገራ የሆነ ዳመናን እንዲያንቀሳቅሱ አድርጎ ይሄን ሁሉ በማድረጉ ንፋሱን ዳመናውን በንፋስ ምክንያት የሚንሻለል የሚንቀሳቀስ ለየአካባቢው እንዲያስፈልግነቱ እንዲደርስ በማድረጉ بين السماء والارض لآيات لقوم يعقلون ይላል ለሚረዱ ሰዎች ብዙ ምልክቶች ናቸው እነዚህ ሁሉ ይላል አላህ ምልክቶቹን ስናይ ፍጥረት ዓለምን ስንመለከት የሱን ትልቅነትና የሱን ብቻ ተመላክነት አላህ በመኖሩ በፈጣሪነቱ በተመላክነቱ በስም ባህሪያቱ እሱ እንደሚፈልገው እንድናመልከው ነው የሚፈልገው ስለ ፍጥረታቶቹ ሲናገር ይሄን ከፈጠረበት ሁሉ ለየት አድርጎ ምን ይላል አላህ Subhanahu Wa Ta'ala هو الذي خلق لكم ይላል እርሱ ነው ያ የፈጠረላችሁ ማፊል አርድ ጀሚዓን በምድር ያለን በሙሉ ይላል ثم استوى الى السماء فسواهن سبع سماوات ወደ ሰማይ አሰበ ከዛም ሰባት ሰማይ አድርጎ አስተካከላቸው ይላል وهو بكل شيء عليم ሁሉን አዋቂ የሆነ ጌታ ነው ይላል እንደው ከሚዕራፉ መነሻ በኩል ደግሞ ይጣራል አላህ ያ ايها الناس اعبدوا ربكم الذي خلقكم እናንተ ሰው ልጆች ሆይ ያ የፈጠራችሁ ጌታን አምልኩ ስለፈጠራችሁ ለአምልኮት የሚገባ ነው ማለት ነው ምንም ያልፈጠሩ ሐውልት እና የአምላክ አይነቶችን ከምታመልኩ የፈጠራችሁን አምልኩ ካልነበራችሁበት ያስገኛችሁን والذين من قبلكم ከናንተ በስተፊት የነበሩትንም የፈጠረን ልታመልኩ ይገባል لعلكم تتقون ተጠነቀቁ ዘንድ ይከጀላልና ይላል በብዙ መልኩ አላህ ብቻ እንዲመለክ ምልክት መሆናቸውን ይገልጻል እንደው ሁሉን ማዳረስ ባንችል የተወሰኑትን ስንነካካ ይላል አላህ አፈላ ينظرون الى الابل كيف خلقت ሰዎች አይመለከቱም ምን ያላህን ጌትነት ለማረጋገጥ ብቻውን ለማምለክ ወደ ግመልቷ ሐቂቃ ፊት ለፊቷ ስታያት አህያ ትመስላለች ወይም ከኋላ በኩል ስታያት የሆነ ነገር ነች ከመሃል ደግሞ ሆነ ሮቶ ተሸክማለች ሮቶ ነው አይደል የሚባለው ይሄ ሻኛዋ እና በጣም ታንከር ነው የውሃ ታንከር ነው አንድ ጊዜ ከጠጣች ለስንት ወር ነው የሚበቃል እና እስከ በወራት ውሃ እስከ አለመፈለግ ድረስ በታንከሯ አስቀምጣ ውሃን አንድ ጊዜ አበላልን ሁሉ ጊዜ አይነት ነገር ነች እና የምትሰጠው ወተት ስጋዋ ከዚህ ትልቀቷና ጉልበቷ ጅብ አውሬ የማይችላት ግን ለኛ አይነት ትንንሽ ከሷ የትና ለምናን ሰዎች ታንሳ ለተታረደም ትንበረከካለች ለተታለበም ትቆማለች ስትነዳም ስትሄትም ስትመጣም ስትገባም ስትወጣም ትታዘዛለች እና በዚሁ ላይ ይላሉ በጣም ወተቷም ብቻ ስጋዋም አይደለም hatta አጣጣጡን ማወቅ ነው እንጂ ሽንቷ ሳይቀር መድኃኒት ነው ይላሉ
እንደው ረሱል አለይሂ ሰላቱ ወሰለም ቅሰተል ኦረንየን ስንመለከት እንዴት ነው ኢማሙ አልቡኻሪ በዘገቡት ዘገባ የአየር ብክለቱ ሳይመቻቸው ሲቀር ረሱል ሰለላሁ ዐለይሂ ወሰለም ወደ እረኛ ሄዱና ምን አርጉ ነው ያሉት ሽንቷንም ወተቷንም ቀላቅላችሁ በሉት መድኃኒት ነው ለአየር ብክለት አሉ በአሁን ሰዓት የሆነ ሀገር ስትገባ ቀይ ሽንኩርት ሌላ ምግብ ሳትበላ ተመገብ የአየር ብክለት ጉዳትን ትከላከላለህ ይላሉ ልክ እንደሚባለው የግመል በብዙ መልኩ እንደው ተአምርናት ያንን ነው አፈላ ينظرون الى الابل كيف خلقت ይቀጥላል والى السماء كيف رفعت እንደው ሰው ሰራሽ በድንጋይ ቢሰራ በፌሮ ቢጠናከር የሆነ ጊዜ ምን ይፈልጋል እድሳት ይፈልጋል እንደው በአገራችን እንበል ኮንዶሚኒየም ቤትን እንኳን ሰርቶ ሲያሰረክቡ ለተበላሸ ጊዜ ማሳደሻ ኢንሹራንስ ግባ ብሎ የሆነ ኃይል ብር ይቀበላሉ እድሳት ይፈልጋል የሰው ሰራሽ ነገር ግን አላህ የፈጠረው ያጓናው ሰማይ ሁሉ ጊዜ እንዳማረ ሁሉ ጊዜ እንደቆመ አላህ ፍረስ እስከሚለው ቀን ድረስ ማለት ነው እስከ ኢለተ ትንሳኤ እስከ ቂያም ቀን ድረስ ባለበት እንደው ለሁሉም መጠለያ ሆኖ ሲታይ ሄድና ያስተነትንበት የሚገባ ነገር ነው አፈላ ينظرون الى الابل كيف خلقت والى السماء كيف رفعت والى الجبال كيف نصبت እንደው ሰማዮችም አላህ እንዴት አድርጎ እንደተከላቸው ምድር እንዳትወረገረግ እንደው ተራራዎችን በየቦታው ካስማ ተክሏል ምንም ንቅንቅ የለም ይሄው እየበላንበት ነው እየጠጣንበት ነው እየዘራንበት ነው እየነገድንበት ነው እየኖርንበት ነው እየገነባንበት ነው አላህ አግርቶት ማለት ነው እና ይቀጥላል وإلى الأرض كيف سطحت ምድርንም እንዴት እንደተዘረጋች አትመለከቱም ምን እንጂ ተመልከቱ እንጂ ያላህን ጌትነት ለማረጋገጥ ለአላህ ባላችሁ ለመገኘት ይያለ በብዙ መልኩ አላህ Subhanahu Wa Ta'ala የሱን ጌትነት የሚያረጋግጡ ነገሮችን ይገልጻል እና በተለያዩ የቁርአን አንቀጾችና አያቶች በብዙ መልኩ ይገልጻል ማለት ነው አላህ Subhanahu Wa Ta'ala فلينظر الإنسان إلى طعامه أنا صببنا الماء إن يفلكوت فلينظر الإنسان مما خلق نبر ሁለቱም ማስተንተኛ ነው እና أفلا ينظر فلينظر الإنسان مما خلق من ماء دافق ከምን እንደተፈጠረ ሰው ልጅ እንዳይኮራ ትእዛዝ እንዳያምጽ እና ያልሆነ ቦታ እንዳይውል ايوه من ماء مهين እንደሚለው በሌላ ቦታ ማለት ነው فلينظر الإنسان مما خلق من ماء دافق يخرج من بين الصلب والترائب إنه على رجعه لقادر موتو لما قسقس الله موتو በቀስቀሱ ቻይ ነው ያልነበረን ማስገኘት ነው የሚከብደው ወይስ የነበረን ማደስ ነው የሚከብደው እንደ ሰውኛው ማለት ነው ለአላህ ግን فإذا قضى أمرا أن يقول له كن فيكون ነው እንደው አላህ ሲወስነው ሲፈልገው ሁን በማለት የሚያስደርግ ለአላህ ሁሉም እኩል ነው እና ስለዚህ እኛ وفي أنفسكم أفلا تبصرون فلينظر الإنسان إلى طعامه أنا صببنا الماء صبا ثم شققنا الأرض شقا فأنبتنا فيها حبا إيال الله كسماء زنابا وطان كمدر سنتقن فرافرنا إهلون يزاف عينتون أرنقادي اللماتون وطان الله شو يهن لنا نتم مقبي هون زند لنسوشاكم ملال متاع لكم ولأنعامكم የተከበራችሁ የፕሮግራማችን ተከታታዮች ጉዳዩ አሁን እንደሰማችሁት ነው ዓለም ላይ ከአላህ ጋር የሚያስተዋውቁ ነገሮች እጅግ ብዙ ናቸው ተዘርዝረው ተቆጥረው ተሰፍረው አያልቁም ሲጠቀልለው አላህ ብቸኛ አድርገን እንድንገዛው ሌላ እንዳንገዛበት ሲል هذا خلق الله فأروني ماذا خلق الذين من دونه እነዚህ ሁሉ የኔ ፍጥረታቶች ናቸው ብቸኛ አድርጋችሁም ልትገዙኝ የሚገባው እኔንና እኔም ብቻ ነው ሌሎችን ስትገዙ ምን ፈጠሩና ነው ይላል شيخنا الفاضل اهلا بك اهلا ومرحبا مرحبا بسم الله الرحمن الرحيم مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه ሼክ ብዙዎችን ነገሮች አንስተዋቸዋል ማሻአላህ ጀዛላሁ ኸይረን ይህ ሁሉ ነገሮች ግን የሚያስፈልጉት እኔ እሳቸው ላይ ተዓሊቅ ማድረግ መጨመር የምፈልገው ነገር ቢኖር ብዙ ነገሮች ተነሱ ከዚህ ውጭ በጣም በርካታ ነገሮች ያልተነሱ ነገሮች አሉ ቁርአን ላይ ብቻ የምናያቸው በጣም የሚገራርሙና የአላህን ጀለ ወዐላ ወህዳንያ የሚያመለክቱ ነገሮች በጣም ብዙ አሉ እኛ አሁን ያልተነሱ ነገሮች አሉ ያ ሁሉ ዋናው ቁም ነገሩና ሀደፉ አላማው ግን አላህን ጀለ ወዐላ በብቸኝነት ተመላኪ መሆኑን ለማወቅ ነው ይሄ ተፈኩር ማድረግ ማስተንተን ምንለው አስተንተን ምን ለማድረግ ነው ማስተንተኑ ምንድነው የሚጠቅመው
ዝም ብሎ አስተንተነል ብቻ ነው ወይስ ለምንድን ነው የሚለው ነገር በተለይ መጀመሪያ ያነሱት አያት ወኢላሁኩም ኢላሁን ዋሂድ ላ ኢላሃ ኢላ ሁወ الرحمن الرحيم የሚለው የአላህን ጀለ ወዐላ በብቸኝነት ተመላኪ መሆኑን ያመለክታል። አያት አላሁ المعبود بالحق وحده በብቸኝነት ተመላኪ የሆነ አምላክ ነው። ምንም አጋር ሸሪካ ወዚር የሌለው ሊመለክ የሚገባ እውነተኛ ተመላኪ አምላክ እሱ ብቻ ነው። ከእውነተኛ ለሆኑ አምላኮች ጣዖታቶች ይኖራሉ። ትክክለኛው ግን እሱ ነው። ለዚህ መረጃው ደግሞ ተፈጥሯዊ መረጃዎችን አስከትሎ አላህ ጀለ ወዐላ አመጣ ይላል ሙፈሲሮች። ቀጥሎ የመጣው እነ ፊ ኸልቂ السماوات والارض واختلاف الليل والنهار የሚለው ጠቋሚዎች ናቸው፣ አመልካቾች ናቸው። ሰዎች የሚያመልኳቸው አካላቶች ማንኛውም ነገር ብንላቸው የተለያዩ ነገሮች መላእክታም ይሁን ከዛም ውጭ ሌሎች ነገሮችም ይሁኑ ነቢያቶችም ይሁኑ አሁን ከተጠቀሱት ነገራቶች አንደኛውንም እንኳን ማድረግ አይችሉም። እነሱ ሰዎች ናቸው፣ ፍጡሮች ናቸው። ፍጡር ይሄን ማድረግ አይችልም። ይሄ አላህ ጀለ ወዐላ ብቻ ስልጣን ነው የሚለውን ነገር አስተንተነን ተገንዝበን አላህ ጀለ ወዐላ እንድናመልክ ነው ዋናው ግቡና አላማው የተፈለገው ይሄ ነው። ሌላው አላህ ጀለ ወዐላ ምድርን ያነሳና ወፊል አርዲ አያቱ ሊልሙቂኒን ይላል ወፊ አንፉሲኩም አፈላ ቱብሲሩን ይላል። ምድር ላይ ብንመለከት ብዙ ነገሮችን ማየት እንችላለን። የተለያዩ ሁኔታዎችን እናያለን። ልዩነታቸው ራሱ በጣም የሚገርም ነገሮች እናያለን። የሚገራርሙ ነገራቶች፣ ጋራዎች፣ ቢሃሮች፣ የብሶችን ብዙ ነገሮች እናያለን። አላህ ጀለ ወዐላ አፈጣጠር ከፍጡር በጣም ልዩና አስገራሚ ነው። ለቅድም እንዳነሱት ሰማይን ስትመለከቱ ብታዩ በአንደኛው በኩል እንኳን ምንም አይነት እንከን አታዩም። ምንም ሀልተራሚን ፍጡር ምንም አይነት የሚታይ ነገር የለም። ብትፈልጉ ደጋግማችሁ ማየት ይቻላል። ተመልከቱ ይላል ፈርጂዕ البصر كرتين ينقلب الى الكلبصر خاسئا وهو حسير የሰው እሳቸው እንዳሉት ሰው ሰራሽ ቢሆን ኑሮ ከተወሰነ ጊዜ በኋላ እንኳን ይሄን አክል ብዙ አመታቶች ይቅርና ከተወሰነ ጊዜ በኋላ የሆነ ነገር ይታይ ነበር፣ የሆነ እንከን ይታይ ነበር። ቢያንስ እንኳን መቆሸሽ ያጋጥም ነበር። እኔ የፈጠርኳቸው ፍጡሮች ግን ሰማይ ላይ ምንም ነገር ማየት አይችሉም። ተመልከቱ የለም። ይሄ አላህ ጀለ ወዐላን በብቸኝነት ለማምለክ ብቻ በቂ ነው። ነቢያቶች መላካቸው፣ ቁርአን መውረዱ፣ ሌሎች መረጃዎች መምጣታቸው እንዳሉ ሆነው የሰው ልጅ በአቅሉ ቀስ ብሎ ቢያስተነትንና ቢያስበው ምድርና ሰማይ የተፈጠረው ለእንዲሁ አይደለም። خلقنا السماوات والارض وما بينهما لاعبين ይሄ ለጫወታ እንዲሁ ዝም ብሎ መፈጠር ስላለባቸው ሳይሆን ሀዲፍና ዓላማ አለው። ሰዎች እንዲመለከቱ እንዲያስተነትኑ ሰዎች እኮ ያስተነተኑ ያዩ ሰዎች ወደ እስልምና የተመሩና የተቀኑ ሰዎች አሉ። በርካታ ሰዎች ግን አቅላቸው መለስ አድርገው ሲመለከቱ ነው። አላህ አቅል ሰጠው። የሰው ልጅ ከሌላው ፍጡር ይለያል። የሚለይበት ነገር ደግሞ ዋነኛው ነገር አቅሉ ነው። አቅል አላህ ሰጠው። አቅል ማለት ጥሩ ነገርና መልካም ነገሮችን ለመለየት ማገናዘብ የሚችልበት ነገር ነው። ወሳኝ ነገር ነው። ለዚህም ነው አላህ ተጠያቂ ያደረገን እኛ ልዩ የሆን ፍጡር ስለሆነ ነው። ብዙ ፍጡራቶች አሉ፣ እኛ ልዩ ነን። ልዩነታችን ማወቅ አቅል የሚባል ነገር አላህ ሰጥቶናል። አቅል የተሰጠን ደግሞ ልናስተነትል፣ ልንመለከት፣ ልናይ እውነታውን ነገር ልንገነዘብ የትኛው ነው ምን ያመለክታል? ይሄ ተፈጥሮ ይሄ ጋር ዓለም ለምንድን የተፈጠረው? አላህ ጀለ ወዐላ እኮ ከፍጡር ሁሉ የተለየ ልዩ አምላክ ነው። ምንም አይነት ማንም የሚመስለው አምሳያ የሌለው አምላክ ነው። ሊመለክ የሚገባው እሱ ብቻ ነው። ፍጡሮች እኛ የምናመልካቸው ራሳችን የሳልናቸው እኛ የምናውቃቸው እኛ ጋር የቆዩ በእኛ ባህሪ የነበሩ ልክ እንደኛ የሚበሉ የሚጠጡ ወይም ደግሞ ከዛም አልፈው የማይናገሩ የተለያዩ ነገሮች የሰው ልጅ አቅሉን ታላገናዘበ ዝም ብሎ በስሜቱን ከተከተለ ብዙ ነገሮችን ሊያደርግ ይችላል። በኋላ ሲነቃ ይገረም የተዓጀብ ትንሽ ቆየት ብሎ ሲያየው የተዓጀብ ይገረምና እንዴ ይሄን ነበረው እናመልክ የነበረው ያሉት እኮ አንዳንድ ሰሃቦች ላይ የሚነሳ ነገር አለ። ሰነሙን የሆነ ነገር እንዲያደርግላቸው ወይም እንዲባረክላቸው ያስቀመጡ የሆነ ቦታ ላይ አስቀምጠው ምግብ ነገር አስቀምጠው የሆነ ቦታ ይሄዳሉ። ሲመጡ እንመገባለን ብለው ይመጣሉ። ከዛ በኋላ ሲመጡ እንስሳዎች መጥተው የሆነ ነገር አድርገዋቸው ሲያዩ በጣም ይገረማሉ። ስናመልከው የነበረው ይሄን ነበረው ለራሱ መከላከል ያልቻለ ለኛ እንዴት ነው ሊጠቅመን የሚችለው ማለት የተቻለው ስላስተነተኑ ነው። ማስተንተን ውጤት ነው። ስለዚህ መመለክ ያለበት አላህ ጀለ ወዐላ ነው ብሎ ተገንዘበው ወደ አላህ ጀለ ወዐላ ተመልሰዋል። ብዙ ነገር ማንሳት ይቻላል። በሐቂቃ ተፈክሩ በጣም ብዙ ነው። እነ في ذلك لآيات لقوم يتفكرون ዋናው ግቡ ይሄ ነው። ብዙ ነገር ተነግሯል። ፀሐይ ለሊትና ቀን ይፈራረቃሉ። ፀሐይ ጨረቃ ብርሃን ይሰጣሉ። ምድር ሰማዋ ተፈጠሩ። ብዙ ነገሮች ከተናገረ በኋላ ሰዎች ለጫለ ፀሐይ የሚሰግዱ ለጨረቃ የሚሰግዱ ለተለያዩ አካላቶች ለመላእክት የሚሰግዱ አሉ። فاسجدوا لله الذي خلقهن ለዛው እነሱን ለፈጠራቸው አካላት አላህ ጀለ ወዐላ ብቻ ነው መስገድ መንበርከክ
መተናነስ መገዛት ያለባችሁ ይላል አላህ ጀለ ወዐላ ራሱ በዚህ ዙሪያ ከተዳሰሰ ቅድም እንዳሉት ነው አያልቅም ለምን ቁርአን ሙሉውን የሚያወራው በዚህም ዙሪያ እስከ ማለት ይደረሳልና ሼክ አብዱ ሰላም مرحبا جزاكم الله خيرا بسم الله الرحمن الرحيم الحمد لله እንግዲህ ተፈኩር አላህ Subhanahu Wa Ta'ala እኛን ተፈኩር እንድናደርግ እንድናስተነትን ሲያዘን በሁለት ነገሮች ውስጥ ነው የሚታየው ይላሉ ዑለማዎቹ في آياته المتلوة وآياته المرئية በሚታዩ በሚዳሰሱ ነገሮችና እነዚህ በስሜት ሐዋሳት በሚዳሰሱ ነገሮችና በሚነበቡ በአላህ Subhanahu Wa Ta'ala ቁርአን ውስጥ ማለት ነው በሁለቱ ግቡ ደግሞ አላማው ተፈኩር እንግዲህ ከኔ በፊት ያወሩ ዑለማዎች መሻይኾች በጣም ትላልቅ ነገር አንስተዋል በጣም ብዙ ማለት ነው ተነግሮ ማያልቅም ነው እሱ የአላህ Subhanahu Wa Ta'ala ያወረደውን አናቀጾችን ማንበብና በውስጡ ላይ ተፈኩር ማድረግ እንዲሁም ደግሞ የፈጠራቸውን ፍጥረታት ደግሞ ይሄ ከውኑን አይቶ ደግሞ ተፈኩር አድርጎ ግቡ ግን ኢማን ነው ربنا ما خلقت هذا باطلا سبحانك فقنا عذاب النار ግቡ ይሄ ነው አላህ Subhanahu Wa Ta'ala ኻሊቅነቱን አውቆ هل من خالق غير الله ያለ እንደሚጠይቀው ማለት ነው ከዛ በኋላ ደግሞ እሱን ተስቢህ ማድረግና የሱን ጀሃነም ደግሞ የሱን ጀሃነም አንድ ተፈኩር ከመናረግበት አንዱ ነውና የሱ ከሱ ጀሃነም አላህ እንዲጠብቀን ማድረግ ነው እዚህ ውስጥ ነገር ግን ብዙ ጊዜ አላህ የሚፈልገው ከኛ ይሄንን ውጤት እንድናመጣ ሆኖ ይያለ እሱ ደግሞ መልሶ ይወቅሰናል እየተጠቀምንበት እንዳልሆነ وكم من آية في السماوات والأرض يمرون عليها مثلا የሚለው يمرون عليها وهم عنها معرضون በጣም በርካታ ናቸው ተአምራቶች ሰዎቹ በሰማይ በመድር ላይ ብዙ ተአምራቶች አሉት አላህ Subhanahu Wa Ta'ala ግን ሰዎቹ አልተጠቀሙበትም እንጂ የምሩና عليها እንዲሁ ነው የሚያልፉበት وهم عنها معرضون ችላ ብለዋት ምንም የሚታየውንም የሚነበበውንም ሳይጠቀሙበት ችላ ያሉት ዝም ብሎት ያልፋሉ እንጂ በጣም ብዙ ለሰዎቹ ابن القيم ይመስሉኛል فواعجب ይጠይቃሉ በጣም ይገረሙና كيف يعصى الاله ام كيف يجاهده الجاهد وفي كل شيء له آية تدل على انه واحد الله Subhanahu Wa Ta'ala ብቸኛ አምላክ መሆኑን እንዴት ሰዎቹ አለማውቃቸው ይገርማል እኮ ብሎ የተዓጀብ ረህመቱላሂ ተዓላ ለሄና ስለዚህ ለዛም ይመስለኛል አቡ ደርዳ ተፈኩሩ ሰዓትን خير من قيام ليلة عند انه ትንሽ ሰዓት ምክንያቱም قيام الليل ግቡ ሰዎችን ከአላህ ጋር ማስተሳሰር ነው አይደለም ሰዎችን ከአላህ ጋር ያለውን አላቃ ማስተካከል ስለሆነ ይሄ ተፈኩር ደግሞ ውጤታቸው ሄዶ ግቡ አንድ ነው ሰዎችን ከአላህ ጋር ማስተሳሰር በአላህ ማመንን ማምጣት ስለሆነ እንደው ትንሽ ሰዓት ቁጭ ብሎ ሰው وفي انفسكم ያለ አላህ ሲጠይቅ ቁርአን ላይ በጣም ትንንሽ ይፍጡር የሚባለው ዝንብ ነው አይደለም እሱን እንኳን አላህ ከአላህ ውጭ የሚመለኩ አማልክቶች እስኪ ይፍጠሩ ብሎ የጠየቀበትን ቦታ አለ ስለዚህ አላህ እነዚህን ፍጥረታቶች መፍጠሩ እና ለኛ ደግሞ መለስ ብለን እንድናያቸው ማድረጉ በዛም ላይ ደግሞ የሰውን ልጅ اذا انعم عليه ነብይ ልኮ የሚነበበውን ምዕራፍ ቁርአን ሲያወርድ አያቶችን ሲያወርድ የሰው ልጅ አንድም አይነት ዑድር ሳይኖረው በአላህ ብቻ አምኖ እንዲሄድ ስለሚፈልግ ነው አላህ ከአማኞች ያድርገን አሚን አሚን የተከበራችሁ የፕሮግራማችን ተከታታዮች ተፈኩር ማስተንተን አላህ በፈጠራቸው ፍጥረታቶች እያስተነተኑ ብቸኝነቱን አረጋግጦ እሱን ብቻ መገዛት ስለሚለው ነው የዛሬው ፕሮግራማችን የነበረው አላህ Subhanahu Wa Ta'ala በተፈኩር ዙሪያ ላይ የሰዎች የእውቀት ደረጃቸው እጅጉን የተለያየ ስለሆነ ገበሬውን በግብርናው ሳይንቲስቱን በሳይንሱ ሜትሮሎጂስቱን በዛው ዓለም ወሌሎችንም እንደየ አቅማቸውና ማንነታቸው ተፈኩር እንዲያደርጉና ከሱ ጋር እንዲተዋወቁ ይጋብዛል ስለ አንድ ነገር ብቻ ሆኖ በነበር ስለዚያ ነገር የሚያውቀው ብቻ ነበር የሚገባው ግን ጥቅል አድርጎ በሁሉም ነገር ከአላህ ጋር እንድንተዋወቅና ብቸኛ አድርገን እንድንገዛው ይፈልጋል አላሁ ጀለ ወዐዝ ስለዚህ የዛሬው ፕሮግራማችን ይሄንኑ መሰለኝ ልቦናችን ውስጥ ያሰረጸውና ብቸኛ አድርገን የምንገዛው አላህ ያድርገን እያልኩ የዛሬው ፕሮግራማችን እዚህ ላይ ይቋጫል ወደሚቀጥለው ፕሮግራም እየጋበዝናችሁ የአላህ ጥበቃ ከሁላችንም ከሁላችሁም ጋር ይሁን ሰላም አለይኩም ወራህመቱላሂ ወበረካቱ بخليل فلق يا توحيد وراش
የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድቀን ተመልካቾቻችን ተመልሰን መተናል። አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። አብዱራህማን ጣሂርና ፉአድ ሙህዲን አብረናችሁ ቆይታ እያደረግን እንገኛለን። በዚህ መሰናዶ እንግዲህ በዓለም አቀፍ ደረጃ ትላልቅ የሆኑ መስጂዶችን ፕሮፋይል እያነሳን ነበር የምንገኘው። በተለይ ኢማም መሐመድ አብዱል ወሃብን መስጂድ ከዚህ ፕሮግራም በፊት አንስተን ነበረ። አንተም ጋር ያለ መረጃ ይመስለኛል። ዛሬ ያው የመጨረሻ አድርገን ነው የመሳጂዶችን ፕሮግራሞች አራት ቀን አካባቢ አወራንና በጣም ብዙ ናቸው በቁጥር እንደው ሌላ አገር እንዲሆን አሁን ከሚታወቁት እንደነ ቃጣርም ሌሎች ብዙ ግን የማይታወቁ በስማቸው ይታወቃሉ ታሪካቸው ብዙ ሆኖ ብዙ ያልተወራላቸው አይነት ቦታዎች አሉና ከዚህ አንፃር ወደ ሙስካት ኦማን ንጓዝ በሙስካት ከተማ የሚገኝ ነው። ይሄ ኦማን ውስጥ የታላቁ የሱልጣን ቀቡስ መስጂድ በመባል ይጠራል ይህ መስጂድና በነገራችን ላይ ይህ መስጂድ 2001 ላይ የተመሰረተ መስጂድ ነው በአውሮፓውያኑ አቆጣጠር። ትልቅ ነው እጅግ በጣም ኦማን ውስጥ እንግዲህ የመጀመሪያ ወይም ደግሞ ትልቅ የሚባለው መስጂድ ቢኖር ይሄ ነው። የባህላዊና ዘመናዊ አሰራርንም መሰረት በማድረግ የዛ ውህድ ነውና ያንን ታሳቢ ተደርጎ የተሰራ ነው። ዘመናዊውንም ባህል ዘመናዊ ይባላል አይደል? እና እንደዛ አይነት መልኩ የተሰራ መስጂድ ነው። በኦማን ደግሞ ትልቁ መስጂድ ይሄ መስጂድ ነውና ወደ 20 ሺህ የሚጠጉ ምእመናንን መያዝ ይችላል በአንዴ ማለት ነው። በርካታ ደግሞ ጎብኚዎችም ኦማን ከሄድክ ምናልባት ሙስካት ላይ ይሄ መስጂድ ጎብኝቶ ነው የሚመጣው ማንንም ሳይጎበኝ ሊመጣ አይችልምና የትኛውም አይነት እምነት ላይ ያለ ሰው ምናልባት የስፒሪቹዋል ቦታዎችን የእምነት ተቋማትን ሊጎበኝ ይፈልጋል ቢል ይሄን መስጂድ ቀዳሚ ያደርገዋል። በጣም የህንጻው አሰራር ሳቢነት እንደዚሁም ደግሞ ሰፊ ቦታን የሚያዙ በጣም አይን ውስጥ እንዲገባ ያደርጋልና ወደ 1.5 ሚሊዮን የሚጠጉ ጎብኚዎች እንግዲህ ይጎበኙታል ማለት ነው በአመት ውስጥ ማለት ነው። ገባ ወጣ ያሉ የሚጎበኙት ምንድነው ለየት የሚያደርገው እንደተለመደው ሁሉ በጣም ዘመናዊነት ተቻለው ይሄም መስጂድና እኛም ያነሳን የነበርነው ከመጀመሪያው ፕሮግራማችን እነኚህን ፕሮግራሞች ስናነሳ ከዘመናዊነት ጋር አንድ ላይ አጣምሮ የሚያዛቸው ነው። ዘመናዊነት በነገራችን ላይ ቀድሞውኑ መስጂዱኮ ይሄ ነገር አልነበረውም። አሁን ወቅቱ የሚፈልገውን ነገር ማድረጉ ነው ወይም ከአየር ንብረቱ ጋር ተስማሚ እንዲሆን የህዝብ ቁጥሩ ብዙ ከመሆኑ ጋር ተያይዞ የሚፈጠረውን ይሄ እንትን ሙቀት የመሳሰሉ ነገሮችን ለማብረድ ለማስተካከል በሚል የሚሰሩ ናቸውና የአካባቢው ደግሞ ተፈጥሯዊ የሆኑ እነኛው የምንጠራቸው ቦታዎች በአብዛኛው ሞቃት የመሆናቸው ነገር ይሄን እንድንማለቁ አሁን አንዳንድ ጊዜ መስጂድ ያው የኛ ቦታ ነው አይደለ? ሁሉ ነገራችን ነው። ቤታችን እናሳምራለን አለን የምንለው ነገር ኢንቨስት እናደርጋለን አይደለ? ለመስጂድም ቦታ መስጠት ነው ይሄኛው። ትክክል። ይሄኛው ደግሞ በሌላ መልኩ እንደዛ ማየት ይቻላል። መስጂድ ቤታችን እንደዛ ያሳምርን ድርጅቶቻችን እንደዛ ያስጌጥን መስጂድ ደግሞ እጅግ በጣም ክብር ምን ሰጠው ቀዳሚ የሆነው ቦታችን መዋያችን ከአላህ ጋር ምንገናኝበት የአምስት አውቃ ሰላት ግዴታችን ምንወጣበት ምንማርበት ሐለቃ ቁጭ ብለ ምትመካከርበት ስለ ዲን ቦታ ነውና እንደ ቀላል ሚታይ አይደለም። ግን እንዲህ አይነት ክብር እንዲህ አይነት ንጽህና እንዲህ አይነት ቴክኖሎጂ በጣም ይገባው ቦታ ቢኖር አንዱ መስጂድ ነው። ከዛ አንፃር ሊታይ ይችላልና እንደ ሌሎቹ መስጂድ ሁሉ በጣም የተቀናጀ አይነት የላይቲንግ የብርሃን ስርጭት ሲስተም አለ። የመስጂዱ ዋና አዳራሽ ላይ መስገጃ ቦታው ላይ በጣም ትልቅ ሰፊ በሚባልና በጣም በእጅ ስራ የተሰራ የኢራን ምንጣፍ ተጥሎበታል። በጣም ሳቢ ተደርጎ የሚታይ ነው። ከዛም ውጪ ደግሞ የኩል የማድረጊያ ወይም የማብረጃ ሙቀትን ማቀዝቀዣ ሲስተም ተገጥሞለታል። ከዛ ውጪ ደግሞ ኤነርጂን መቆጠብ የሚችልበት ሚንስም ደግሞ ተገጥሞለታል። ኃይል አያባክንም በአንዴ ማለት ነውና ያን ሰብስቦ ስቶር አድርጎ እንደገና አስፈላጊ በሆነበት ሰዓት ለመጠቀም ያውሉበታል። የተለያዩ የድምጽ ሲስተሞችም እንደተለመደው ሁሉ በጣም ኳሊቲ ያላቸው ጥራት ያላቸው የድምጽ ሲስተሞች ተደርገዋል። ኢንቫይሮንመንቱ አካባቢው የማይረብሽ እንዲሆን ተደርጎ ተሰርቷል ማለት ነው መስጂዱ። ምክንያቱም የግቢው ስፋትና በጣም ሰፊ ቦታ መያዙ ከሌሎች ከውጪ የሚመጡ ድምጾችን
በርቀት እንዲሆን መስጂዱ መሃል ላይ ሆኖ በርቀት እንዲሆን አስችሎታል። እንደዛ የሚረብሽ ድምጽ እንዲቀር ማለት ነው። ወደዚህ ወደ ውስጥ አይገባም ድምጹ ውጪ ነው የሚቀረውና ከዛ ስትወጣ ምናልባት ሊሰማ ትችላለህ እንጂ መስጂድ ውስጥ ሆነ እንደዛ የሚረብሽ የውጪ አዋኪ ድምጽ ልትሰማ አትችልምና ለዚህ ታስቦ የተሰራ መስጂድ ነው ማለት ነው። ይህ የታላቁ የሱልጣን ቀቡስ መስጂድ በኦማን ሙስካት። ኦማኖች በነገራችን ላይ ሲነሱ በዓለም ያሉ ህዝቦች አንዳንዴ በዝርያ መልካቸው የሚመሳሰሉ ህዝቦች ይኖራሉ። ኦማኖች በዓለም ካሉ አገሮች ውስጥ ከኢትዮጵያን ጋር በመልክ ተቀራራቢ የሆኑ ህዝቦች ናቸው። ያው አረብ ዝርያ ቢኖርባቸውም ግን ጸይምነቱና ይሄ የፊዚካላችን የመልክ ይሄ ወዙ የሚባለው ወዝ ይባላል ለሰው ልጅ ወዛችን ይሄን ይመስላል የሚባለው ነገር የመኖችና ኦማኖች ከኛ ጋር በጣም ተቀራራቢ ከለር ያላቸው ተቀራራቢ መልክ ያላቸው ህዝቦች ናቸው። ተመልካቾቻችን እንግዲህ ምናልባት ይሄንን መረጃ ጋብ እናድርገውና አንድ መሰናዶ ተካትለን እንመለሳለን። በያላችሁበት መልካም ቆይታ ይሁንላችሁ። በጠራው መንገድ ባንዱ ጎዳና በኸሊል ፊኖት በማረው ዳና بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا شيخ عمر يا بيت المسجد إمامنا خطيب እንግዲህ ዛሬ ውይይት የምናደርግበት ርዕስ العلم والقرآن توافق الحقائق والتكامل المعرفة ይላልና ቁርአን የቁርአን ዕውቀት አጠቃላይ ደግሞ ተጨባጩን የሳይንሱም የቴክኖሎጂም ሁሉም ነገር እንግዲህ ቁርአን መሰረት ነው። ሁሉም ነገር ዛሬ ሳይንሱ የደረሰባቸው ተጨባጩ ሁኔታዎች በአጠቃላይ ከቁርአን በኋላ የመጣ ነው። ይሄ ነገር እንዴት ነው የምንመለከተው እንደ እስላም የምንገነዘብበት መንገድ? جزاك الله خير. الحمد لله والصلاة والسلام على رسول الله. الله سبحانه وتعالى يقول ما فرطنا في الكتاب من شيء إلا الله. በቁርአን ላይ ምንም የተወነውና ያስቀረው ነገር የለም። አላህ Subhanahu Wa Ta'ala ቁርአን ላይ كل شيء تجده إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له አጠቃላይ ህይወታችንም ሞታችንም አጠቃላይ ሁሉ ነገር ለአላህ ነው ብላችሁ በላልና ቁርአን ላይ ምንም የተተወ ነገር የለም። እንዲሁ ለምሳሌ ያህልና እንሳንበልና ወተዘወዱ فإن خير الزاد التقوى على الله ስንቅ ያዙ ይልና ከስንቁ ሁሉ ትልቁ ስንቅ አላህ Subhanahu Wa Ta'ala መፍራት ነው ይላል። ولباس التقوى ذلك خير إلى الله سبحانه وتعالى ልብስ ልበሱ ወሪሸን ولباس التقوى ذلك خير ጌጥ እንዲሆን ለእናንተ ውበት እንዲሆን ሀፈተግራ እንዲሸፍንላችሁ ይሄን አድርገን ካለ በኋላ ከልብስ ሁሉ ትልቁ ልብስ አላህን መፍራት ነው። ስለዚህ ቁርአን ሁሉ ነገር በቁርአን ላይ አለ። አሁን ሳይንቲስት ነኝ የሚሉት ሰዎች ምን የሚሉት ቁርአን አለ ያው ምንፍ ስለላቸው እንዲያይሉ እንጂ የሆነ ፕሮፌሰር አለው ይባላል እንጂ ሁሉ ነገር በቁርአን ላይ የተገኘ ነው። እኔ በሰሞኑ የሰማው ዜና አለ ኡስታዝ ካሚል ሰምተው ከሆነ የሆነ ፕሮፌሰር ሳይንስ ነው ፀሐይ በገባችበት ልትወጣ ትችላለች የሚል ግኝቶች ተገይተዋልና ይህች ዓለም እንግዲህ መጨረሻዋ ነው የሚል ነገር እንዲህ አይነት ነገር ዜና ሰምቻለሁና ረሱላህ ሰለላሁ ዐለይሂ ወሰለም ደግሞ ቡዒስቱ አነ ወሰዓቱ ካቴን ብሏል ነብዩ ሰለላሁ ዐለይሂ ወሰለም እኔ ስላ ቂያም የዝን ያህል ተቀራራቢ ሆኖ ነው ተብሏልና ሁሉ ነገር እየተከሰተ ነው። ነብያችን አለይሂ ሰላም ከተናገሩት አላህ በተናገ አኺረት ዘመን እንግዲህ የፈተና ጊዜ ይሆናል እንደተባለውና ዘልዘላ ይፈጠራል ተብሎ ነበር። ይሄው እንዲያገርም እንዲ ዓለም ላይ ዘልዘላ መሬት መንቀጥቀጥ ይሄ ሁሉ اذا زلزلت الارض زلزالها واخرجت الارض اثقالها وقال الانسان ما لها من هنا ነው ይቺ መሬት ባህሪው አልነበረም ተብሎ ይባላል። መሬት ትንቀጠቀጣለች ነውጥ ይገጥማታል ይላል አላህ Subhanahu Wa Ta'ala يوم اذن تحدث اخبارها ዜናዋን መሬት ትናገራለች ይላልና ቁርአንም ሁሉ ነገር ነው። ስለዚህ ይሄ ቁርአን የውቀቱ ሁሉ ዋና ምንጭ ነው። ما فرطنا في الكتاب ሁሉ ነገር አንድ የሚያስቀረው ነገር የለም ብሎ ነብያችን አለይሂ ሰላም እንዲያላቸው ስለዚህ ቁርአን ቴክኖሎጂ የሚሆን ማንኛውም ግኝት ከቁርአን ውስጥ ይገኛል የሚል ይሄ ብዙ ማስረጃዎች ማንጣት ይቻላል። እንግዲህ አዲፍ አላ ሸይ አው ቁርአን የደረሰባቸው ነገሮች ነው ሳይንስ ከኋላ የሚደርሰው። ከዚህ በፊት የሚወሩ ነገሮች ነበሩ። የሰው ልጅ አመጣጡ ዝንጀሮ ነው ብሎ ነበር ሳይንሱ የሚያምነው። ቁርአን የሰው ልጅ አመጣጡ ራሱ ሰው ነው። ዝንጀሮ የሚባል ፍጡር ሌላ ነው፣ ሰው የሚባል ፍጡር ሌላ ነው። ምናልባት ከሰውነት ወደ ዝንጀሮነት የተቀየሩ ህዝቦች ነበሩ። አላህ Subhanahu Wa Ta'ala ቅጣት አምጥቶባቸው እነሱም ከ3 ቀን በላይ አልቆዩም ነው የሚባለው። ያ አሁን ግን ራሱ ሳይንሱ ምን አለ? የሰው ልጅ ራሱ አመጣጡ ምንድነው? ሰው ነው ከዝንጀሮ አይደለም የሚል አመጣጥ አገላለጽ ይናገራል። ምንድነው? ቁርአን የገለጻቸው ያስተማራቸው ነገሮች እኛ ስላልተረዳናቸው ስላልተገነዘብናቸው እንጂ አጂብ ነው። እኔ
ዩቲዩብ ላይ አንድ ሳይንቲስት እስልምናን የተቀበለበት መንገድ ሲናገር አጀበኝ በጣም። እሱ ምንድነው የቁርአንን ድንቅ ተአምርነት ቁርአን በዛ ላብራቶሪ የሚባል ነገር ይሄ የሆነ ምንድነው ስካን የሚባል ነገሮች አላ ባልነበሩበት ሰዓት ላይ ቁርአን ይሄንን እንትን እንዴት ደረሰበት አለ። እሱ ምንድነው የገራው የጉንዳኒቷ ምዕራፍ ሱራቱ ነምል አለች አይደል? እንግዲህ ቃለት ነምለቱን يا أيها النملة ادخلوا في مساكنكم لا يحطمنكم سليمان وجنوده له وهم لا يشعرون ይላል። እናንተ ጉንዳኖች ወደ ቤታችሁ ግቡ ወደ ሸለቆቹ ለምን ሱሌማንና ሰራዊቶቹ ታህጢም ምንድነው እንዳይሰባብር እኮ አይደል? لا يحطمنكم ሱሌማንና ሰራዊቶቹ ሳያቁም እንዳረጋችሁ እንዳይሰባብሯችሁ። አሁንኛ የሆነ ነገር ረገጥን ስንል ጨፈለቅ ነው ምናምን ነው ምንለው። ቁርአን ግን እቺን ቃል ይተከም ታህጢም ማለት መሰባበር ነው። አሁን የሳይንቲስት የዘመናችን ምን አለ ቁርአን አለ እቺን ቃል የዛን እንዲህ ሊያውቃች አለ ላብራቶሪ በሌለበት የጉንዳንን እንትን ሲመረምሩ ላብራቶሪ ከተው እውነት በታህጢም ነው የሚገልጸው በመሰባበር ነው የሚገልጸው። ተጨፈለቀ የሚባል ነገር አይደለም የሚሰባበር ነው የጉንዳን ላብራቶሪስ ገብተውና ቁርአን እንዴት ሊደርስበት ቻለ ብሎ እስልምናን የተቀበለበት መንገድ አለ። እንግዲህ ቁርአን ብቻ ሳይሆን እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ቁርአንን ሊያብራሩ የመጡ የአላህ Subhanahu Wa Ta'ala መልእክተኛ ናቸው። ሐዲስ የሚያብራሩልን እንደው አንድ ሰው ነጃሳ ውሻ ከነከው አንዱ አፈር ነው አይደል? የራሱ ምን አለው የራሱ የሆነ ምክንያት አለው። እኛ ምንድነው ብዙ ጊዜ ቁርአን ያዘዘን ነገር ኢስላም ያዘዘን ነገር ኢስላም የከለከለን ነገር ጥቅሙን አወቅነውም አላወቅነውም እኛ የሚጠበቅበት ምንድነው መስራት ነው። ዛሬ ሳይንስ እየደረሰባቸው ባለው ተጨባጭ የ2009 በኢትዮጵያ አቆጣጠር የኦክስፎርድ ዩኒቨርሲቲ የሚባል እንግሊዝ ላይ የሚገኝ ነው። እሱ ምን ገለጸ ሲጋራ የሚያጨስ ሰው ትኩስ ነገር የሚጠቀም ከሆነ ለጉሮሮ ካንሰር ተጠቂ ይሆናል አለ። ኸምርን እስልምና ከለከለን፣ ኺንዚር ከለከለን። ዛሬ ኺንዚር አብዛኛው የካንሰር በሽታ የሚመጣው ከኺንዚር ነው ይባላል። ጉበት በሽታ የሚመጣው ከኸምር ነው። እስልምና የከለከለን ነገር በአጠቃላይ ለኛ ምን አለው ጥቅም አለው? ምንም የተው ነገር የለም። ያዘዘን ፊታችሁን ታጠቡ እስቲንጃ አድርጉ። ዛሬ ኪንታሮት የታመመ በአጠቃላይ እስቲንጃ ያደርጋል። ፊታችሁን ታጠቡ በቀን 3-4 ጊዜ ፊቱን ካልታጠበ ለትራኮማ በሽታ ተጠቂ ይባላልና እነዚህ ነገሮች በአጠቃላይ ቁርአን ያዘዘን በቁርአን ስንኖር የቁርአንን መመሪያ ስናከብር ቁርአን ከተጨባጩ ጋር ነው። ሰዓት አልቋል እያሉ ነው። እንግዲህ ውድ ተመልካቾቻችን ከሼህ ዑመር ጋር ቁርአን ከሳይንስ ጋር ከዓለማዊ ነገር ጋር ከተጨባጩ ጋር እንዴት እናስኬደዋለን ቁርአንን ካወቅን ከተረዳን ብዙ ጥቅሞች እናውቃለን የሚልም መልእክት ሸኻችን አስተላልፈውልናል። አላህ Subhanahu Wa Ta'ala በሰማነው የምንጠቀም አላህ ያድርገን። هذا وصلى الله على نبينا محمد وعلى اله وصحبه وسلم. السلام عليكم ورحمة الله وبركاته. بخليل فلق يا توحيد وراش የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸጥ ተመልካቾቻችን እየተከታተላችሁ የምትገኙት አፍሪካ ቲቪ ነው። ሷይዱ ለኻ የመሰናዷችን መጠሪያ ነው። የፍጣር ሰዓታችሁ ላይ ሆናችሁ ይህንን ልዩ መሰናዶ እየተከታተላችሁ እስከ ዛሬ ከኛ ጋር ስለቆያችሁ እናመሰግናለን። የዛሬውንም ፕሮግራም እያያችሁ ስለሆነ በጣም ደስ ይለናል። እንቀጥላለን። ዛሬ መጨረሻውን አድርገን የመስጂዶች በዓለም ላይ የሚገኙ ዘመናዊነት ተች ያላቸው መሳጂዶችን ውስጣቸው የያዙትን ነገር በአጠቃላይ ምን አይነት ይዘትና ስፋት እንዳላቸው ጎብኚዎች እንደሚጎበኙቸው ምን ያክል ሰው መያዝ እንደሚችል ለኢባዳ በሚመች መልኩ እንዴት እንደተሰሩ ያነሳን ነበር ቆይታ ያደረግነው። ምናልባት እነኚህን ሐሳቦች ዛሬ ላይ ልንጨርስ እንችላለን። መቼም ወሩ ረመዳን ነው። ተራዊ እንሰግዳለን። ተሐጁድም አሁን የሚጀመርባቸው ቀናቶች ናቸውና ብዙ ሰዓት እንግዲህ መስጊድ ማሳለፍ እድል ስላለን ብዙ ገጠመኞችም ይኖራሉ። አሁን እነዚህ በቴክኖሎጂ ታግዘው ሰውን ሪፍሬሽ ወይ ደግሞ ሳይሰለች መስጊድ ውስጥ የነበረው የሚኖረው ቆይታ ጥሩ እንዲሆን የማድረግ ነገር ይሰራሉ። ወደኛ ሀገር መምጣትም እንችላለን። በግለሰብ ደረጃ የታጣቀም ትንሽ ፈገግ የሚያስደርጉ እንደው የሰዎቹም ጥንካሬ ሁሉም ሰው እንዲህ ቢሆን የምትላቸው ሰዎች አሉ። ከጀርባ ሰግደህ በመሃል ላይ ብሬክ በሚደረግበት ሰዓት ጀርባ መተው የሚያሹ ሰዎች ይኖራሉ። በዚሁ መተፋፈን ውስጥ የራሳ የግላቸውን ትንሽ ማረጋጋያ የሚሆነው ውሃ ነገር ቀዝቃዛ ነገር ይዘው የሚሰጡ ሰዎች ይገጥሙኛል አንዳንድ መስጊዶች ላይ። በተለይ በቃ ስፔሻሊስት ይሆናል ከኋላ አርገው ምናምን ጀርባን የሚያሹ ምናምን አሉና እንዲህ አይነት አሁን ባለን ነገርም ቢያንስ ሁላችንም አሁን የሆነ ሪሶርስ አለን አይደል? መስጊድ ውስጥ በመንቆይባቸው ሰዓቶች አንዳንድ ቦታ እኮ ውሃም ላይኖር ይችላል። አሁን ተራዊ ሰግደህ እስከምትወጣ ድረስ አንድ ሰዓት ተኩል ምናምን ሰው ሊቸገር ይችላልና ቢያንስ በግላችን
እንደ ግለሰብ እንኳን እንዲያ ነገሮች መወጣት እንችላለን። ከዚህም ጋር ገጠመኞችም ካሉ ማንሳት እንችላለን። መስጂድን በነገራችን ላይ እንደውም ገጠመኝ ሳይሆን አንድ ፕሮግራም ስለሚፈልግ ምናልባት እንዲህ አይነት ነገሮችን ለማንሳት ገጠመኝ የመሰሉትን ለማንሳት አንድ ፕሮግራም ይፈልጋል። አሁን ያለን 2 ወይም 3 ደቂቃ ስለሚቀረን ከዚህ ጋር ተያይዞ ከዘመናዊነት ጋር ምናምን ስናነሳ የአንድ ተቋም ወይም ደግሞ የሆነ አካል ብቻ የሚያደርገው ነገር ተደርጎ ይሄ ነገር እንዳይወሰድ ቅድም አሁን ያነሳቸው ነገሮች የራሱ የሆነ ክሬቲቪቲ ሐሳብ ማምጣትን ጭምር ይጠይቃል። ለምሳሌ ይሄ አሁን ማነቃቂያ ያልከው ሊሆን ይችላል። መስጂድ ውስጥ እኮ እንዲህ አይነት ነገሮች ሊኖሩ ይችላል። ሶፋ አለ ለምሳሌ የሚሰሩ በጣም ውድ ማይባሉ ሶፋዎች አሉ፣ ማሳጅ ያላቸው ሶፋዎች። ምናልባት የተለያዩ ቅንጡ የሆኑ ጸጉር ቤቶች ከሄድክ እንደዚሁም ሁሉ ሌሎች የዚህ የንጽህና ወይም የውበት መጠበቂያዎች ላይ እነኚህ ይቀመጣሉ፣ ማሳጅ የሚያደርጉ ቴክኖሎጂ ውጤቶች ማለት ነው። እዚህ ጋር ረጅም ሰዓት የሚቆዩ ኢማሞች፣ እዚህ ጋር ረጅም ሰዓት ደግሞ የካደሙ ምን ይያሉ የሚቆዩ ሰዎች አሉ እና እዛ ውስጥ ያሉ እንዲህ ያሉ ወንበሮች እንዲህ ያሉ ደግሞ በቀላሉ ደግሞ ቁጭ ብለው ሰውን ጀርባ ላይ ይዘኸው በእጅ እንኳን ማድረግ የሚችለው ቁጭ ብትልበት ማሳጅ ላይ ያደርገው የሚችሉ ነገሮች ራሱ ቅንጦት አይደሉም። አንድም ሰው በደንብ እንዲካድም በደንብ ኢባዳ ላይ ሰው እንዲበረታ የሚያግዙ ሰዎችን በዚህ አይነት መልኩ ልታግዝ ይችላል። አንዱን ሶፋ ምናልባት ኢማሙ ክፍል ብታስቀምጥ ወይም እዛ ቢቀመጥ በስነ ስርዓት አንድ ሰው የደከመው ሰው እዛው የሰላቱን እየመራ የነበረ ሰው ገብቶ እንዲነቃቃበት ይችላል። እንዲህ የመሳሰሉ ነገሮችን ከምግብም ከመጠጥም ይሆን እንደዚህ አይነት ነገሮችን በራሱ አንድ ሰው ራሱ ነይቶ እንዲላደርግ ይችላል ብሎ እንዲህ ቢደረግ ብሎ እንኳን ቢል መምጣት ይችላል። መሳጅዶቹ ኮሚቴዎቹ ብቻ አይደሉም እንዲያ ነገሮች የሚያስቡት። በነገራችን ላይ ያው ማሻ ባይኖራቸውም አንዳንድ መስጂዶች ላይ ተለምደዋል አይደል? የመጀመሪያ አወለ ሶፍና ሁለተኛው ሶፍ ላይ ሶፋዎች ተለምደዋል አሁን ላይ የሚተከሉና መደገፊያ ያላቸው። በተለይ ደግሞ ቅድሚያ መስጂዶች የገባ ሰው ቁጭ ብሎ ቁርአን የሚቀራባቸው እዚሁ አዲስ አበባ ላይ እንኳን አንዋር መስጂድ በኒ ሌሎችም ወጣ ያሉ እንትኖች ይላሉ። ምናልባት ክፍለ ሀገር አላጋጠመኝም እንጂ ማድረግ ይቻላል። በተለይ ቀድሞ ረጅም ሰዓት የሚቀመጡ ሰዎችን በተወሰነ መልኩ መጅሊስ የምትመስል ነገር መደገፊያው እንደማለት ነው። ከጀርባም ደግሞ ራሱ ቁርአን ያስቀምጣል። በፊስታል ጫማ ማስቀመጫም ይኖረዋልና እንዳልከው ሁላችንም በግላችን የሆነ ነገር መጨመር እንችላለን። መስጊድ ከቤታችን በላይ ነው። ዝሮ የቀልብ መረጋጋችን ነው አይደለ? ቢላልን እኮ አሪህና ቢሰላት ነው ያሉት አይደለ? በቃ አዛን በልና አሪህና ቢል አዛን በቃ ቀልባችንን እንደገና አረጋጋው ቀዝቀዝ አድርገን ያሉትና መስጂድ ሁሉ ነገራችን እንደመሆናችን ሐሳባችንን የምናራግፍበት ካላህ ጋር የምንገናኝበት ቦታ እንደመሆኑ ኢንቨስት ማድረግ ይኖርብናል ነው። አዎ እዚሁ ላይ እኛ እንቋጭና ግን የሰዋኢዱል ኻ ፕሮግራማችን ይቀጥላል ከኛ በኋላ ማለት ነው። እኛ እንደተለመደው እዚህ ላይ እንቋጫለን። ማርኮ ሚላኖን እጅግ አድርገን እናመሰግናለን። በአልባሳቱ በኩል ከኛ ጋር እየሰራ ስለሆነ ኤሊያና ሞል እንደዚሁ መገኛቸው ነው። ማርኮ ሚላኖ አንደኛ ፎቅ ላይ ወደ ፒያሳ ጎራ ካላችሁ፣ እንደዚሁም ደግሞ 4 ኪሎ ድንቅ ስራ ህንጻ ስር ከሄዳችሁ ደግሞ እንደዚሁ ልታገኙ ትችላላችሁ። እጅግ በማመስገን እንለያለን። እናንተ ውድ ተመልካቾቻችን እኛን እየተከታተላችሁ ስለነበረ እጅግ አድርገን እናመሰግናለን። ቀጣይ ቀን እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ክንውኖች ተካሂደዋል። የሙስሊሙ ዓለም እንዲከበር ምክንያት የሆኑ ታላላቅ ጦርነቶች ተከናውነዋል። አያሌ ግዛቶችም ወደ ሙስሊሞች ተጠቃለዋል። በርካታ ተጽዕኖ ፈጣሪ ግለሰቦች ተወልደዋል። በዚህ ፕሮግራም በወርሃ ረመዳን በእያንዳንዱ ዕለት የተከናወኑ ታሪካዊ ክስተቶች ይተረኩበታል። የረመዳን 20ኛው ቀን ክስተት ልዩ ነው። የፈትህ መካ ወይም መካ በሙስሊሞች እጅ መግባት ተጠቃሽ ነው። የፈትህ መካ ወይም መካ በሙስሊሞች እጅ መግባት ጊዜው እንደ ኢሮፒያን አቆጣጠር ስናን እንዲቀበሉ ሰበብ ሆኗል። በዚሁ በ20ኛው የረመዳን ዕለት በ55ኛው ዓመተ ሂጅራ በዑቅባ ቢን ናፊ አማካኝነት የታላቁ ቂርዋን መስጂድ ግንባታ የተጠናቀቀበት ቀን ነው። በዚሁ በ20ኛው የረመዳን ቀን በ1390 ዓመተ ሂጅራ ለመጀመሪያ ጊዜ በማሌዥያ ሀገር አቀፍ የቁርአን ውድድር ተደርጓል። በ20ኛው የረመዳን ዕለት በርካታ ስመጥር ሰዎችም ሕይወታቸው አልፏል። ከነዚህ ውስጥ በ542 የሥነ ፈለክና የሂሳብ ሊቁ ግያሱዲን አልኻሂ፣ በ832 ዓመተ ሂጅራ
ጸሐፊና ደራሲው መሐመድ ካብሪት በ1070 ዓመተ ሂጅራ ተጠቃሽ ናቸው። በዚህ ቀን ከተወለዱት ውስጥ ደግሞ ኢራናዊ ደራሲና ፈቂህ መሐመድ ሃዲ አጣህራኒ በ1253 ዓመተ ሂጅራ የኡመያዎች መሪ የነበረው መሐመድ ቢን አልቃሲም አስከፊ በ72 ዓመተ ሂጅራ ተጠቃሽ ናቸው። የኢማን ትውልድ ለኢስላም ደራሽ በሪሳላ ፋና ጸድተን ለመዳን ደምቀን ያበብን በቁርአን ኪዳን በጠራው መንገድ ባንዱ ጎዳና በኸሊል ፍኖት በማረው ዳና